እንደው በጆኒ ጋር ደርሼ ስመለስ ስለ አሰልጣኝ ነፍሲ ማርና ታደሰ ተክለአረጋይ የምትለኝ ነገር ይኖራል። ምክንያቱም ጋሽ ታዴ በኢትዮጵያ ወጣት ቡድን ደረጃ ትልልቅ ተጫዋቾችን ያመረተ ለኢትዮጵያ እግር ኳስ ተጫዋች በኢትዮጵያ እግር ኳስ ታሪክም አሻራውን ያሳረፈ ጥሩ ባለሙያ ነው። እንደውም ካለድቤው ተቀጨ እንጂ እስቲ ስለሱም የምትለኝ ይኖራል ሙሌ? እንደው አንዳንድ ትዝታዎችን በአእምሮ ውስጥ እያሰብከኝ ጠብቀኝ። ወደ ጆኒ ልመለስ። ብዙዎች ኢንስትራክተር መንግስቱ ወርቁን ተጫዋቾችን የመለየት ታክቲክ የሱ ታክቲክ ተግባራዊ እንዲሆን የማድረግ እና ተጫዋቾቹን የሚያግባባበት የሚያስተምርበት መንገድ ግልጽና ጥሩ ነው። መንግስቱ ያደነቀው ተጫዋች አደነቀው ማለት ነው። ምክንያቱም በችሎታው ልዩ የሆነ ነው የሚባል ነገር አለ። ከዛ በተረፈ እኔ በግል የሚገርመኝ አንድ ነገር ኢንስትራክተር መንግስቱ ወርቁ እንደሌላ አሰልጣኞች አሁን በዓለም አቀፍ ደረጃም እንደሚታዩት ጨዋታ ከተጀመረ በኋላ ተነስቶ ሲመክር አይታይም። ብዙ ጊዜ ብሎ ነው ጨዋታዎችን አይቶ 45 ደቂቃ እረፍት ላይ ነው የሚናገረው። እስቲ በአንተ በኩልስ የኢንስትራክተር መንግስቱ ወርቁ ኳሊቲ ምን ነበር ትለናለህ? እኔ እንኳን በጥቂት ጊዜ ለአንድ ለ6 ወር ያህል አየር መንገድ ገብቶ ነበረ። ዋና ቡድን አሰልጣኝ ነበረ። መንግስቱ ምንድነው ሜዳ ላይ እየተጫወተ ነው የሚያሳይ፣ ቆሞ አይደለም። ይሄን ብታደርጉ እንደዚህ ነው፣ ይሄን ብታደርጉ ነው፣ ተከላካዩንም አጥቂውንም ለስርዓት አስይዞ ነው የሚለው። ግን ምንድነው መንግስቱ እሱ የሚለውን ነገር ካልተጠቀምክለት አለቀልህ። ምክንያቱም ሁሉን ነገር ያደርጋል። ልክ ብላክቦርድ ላይ እንዳለ አድርጎ እንዴት እንደምታደርገው እንጂ ይሄ ከሜዳው ከጨዋታ እረፍት ላይ መጥቶ ብዙም አይናገርም። ያው ሜዳ ላይ ጨርሶ ነው በኩል የሚባለው። ጥሩ ነው። ወደ ሙሌ ልመለስና ስለ ጋሽ ታዴ እስቲ። ጋሽ ታዴ በጣም 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 አዋቂ ኮች ነው። ተጫዋች የሚያነብ ነው። ምርጫውም ደግሞ ኢቭን ሎወር ዲቪዥን ሄዶ ሁሉ ተጫዋቾች ያያል እና ተስፋ ቡድን የሚባል ነበረን ከወጣቱ በፊት እና እዛ ተስፋ ቡድን ውስጥ እኔ አምበል ነበርኩኝ እና ኤቭሪ ሐሙስ ትሬኒንግ እናደርጋለን እና ያው አሰልጣኛችን ጋሽ ታደሰ ነበርና በጣም ብዙ ጎበዝ ተጫዋቾች ነበሩ እና ከዛ ተመልምለው ለናሽናል ቲሙ ብዙ እንትን አድርጓል፣ ሰፖርት አድርጓል እና በጣም ጥሩ ኮንትሪቢዩት አድርጓል በጣም ጋሽ ታደሰ እና በጣም ሪስፔክት ያደርጋል ሁሉን ተጫዋች። ሲያናግር በስነ ስርዓት ነው፣ አይቆጣም እና በጣም እኔ እንጃ ይሄ ነው ብዬ ልልህ አልችልም። ጋሽ ታደሰ እውነት ነው። መንግስቱ ወርቁ ስላላሰለጠነኝ ይሄ ነው ብዬ ልል አልችልም። ያው እኔ 11ኛ አፍሪካ ተመረጥኩኝ፣ እሱ ነበረ ኮቹ፣ አቶ ታደሰ ምክትል ነበረ። እንዳጋጣሚ በዛ ጊዜ ግሬን ተጎድቼ ነበር እና አልደረስኩም እና ስለ መንግስቱ ይሄ ነው ብዬ መናገር አልችልም። ኦኬ መቼስ የኢትዮጵያ እግር ኳስ ይሄ ለሁለታችሁም በጋራ የማቀርበው ጥያቄ ነው። የኢትዮጵያ እግር ኳስ ጉዞ እናንተ ከነበራችሁበት አይደለም እኔ ማየት ከጀመርኩበት ከ1970ዎቹ አጋማሽ በኋላ ያለውና አሁን ያለው የሰማይና የምድር ያህል ልዩነት አለው። አሁን እኔ 70ዎቹ ውስጥ ስቴዲየም ገብቼ በልጅነት ሳይ በወቅቱ የነበሩ ተመልካቾች ኳስ ድሮ ቀረ ሲሉ ምን ማለት ነው ነበር። አሁን እኔም ደግሞ የዛኛው ትውልድ ሆኜ ማለት ነው ኳስ ድሮ ቀረ ማለት ጀመርኩ። ከነዚህ ችግሮች ውስጥ አንዱ
በዋናነት ግንባር ቀደሙ የኢትዮጵያን እግር ኳስ እድገት ካንሰር ሆኖ እየገዘገዘ ያለው የአሰልጣኞች አላግባብ በአጭሩ ሙስና ሊባል አይችልም፣ ጉቦም ስሙ ያንሰዋል፣ ሌብነት ነው። ከተጫዋቾች ገንዘብ ይቀበላሉ። ይሄን ነገር እንደው በእናንተ ጊዜ ነበር ወይ? እርግጠኛ አሰልጣኞች ለክብራቸው ዘብ የቆሙ ናቸው ብዬ ነው የማስበው። እና ለእግር ኳሱ ላይ የሚያመጣውን ስደት እናንተ አንጋፎች ናችሁ። በኢትዮጵያ እግር ኳስ ስማችሁን በወርቅ አሻራ አሳርፋችሁ ያለፋችሁ ተጫዋቾች ናችሁ። ምንድን ነው መደረግስ ያለበት? ይሄ ችግር እድሉን ሰጠው። ካንተን ጀምር ጆኒ። እኔ እንጃ በእኛ ጊዜ እንደዚህ አይነት የአሰልጣኝ ምስልክና አልነበረም። በፍጹም አይታምንም። ደግሞም ሀቀኛ አሰልጣኞች ነበሩ። እኔ ከሰደሰ በነገር ላይ አየር መንገድ ከሲ ቡድን እስከ ቡድን ያደረሰኝ በጣም የምወደው ማድረገው ነው። የኔና የጋሽ ጸብ እኔ ብዙ ጊዜ ናይለን ይባላል። ይሄ በግርማ ትልቅ ስለምጠቀም ብዙ ጊዜ እንጋጭ ነበረ ከጋሽ በጣም የምወደው ሰው ነው። ግን ለኢትዮጵያ እግር ኳስ ወደኋላ መንሸራተት እንደሚመስል የተጫዋቾች ለማሊያቸው ለመጫወትና የቲም መቀየር። በዛ ጊዜ አንድ ቲም ከገባ አንድ ቲም ነው የምትጫወተው። ምናልባት ሰጡና ከወጡ ወረቀት ይባላለን። ወረቀት ይዘህ ነው ሌላ ግን የምትወጣው። አሁን ግን አንድ አሰልጣኝ አንድን ተጫዋች ሰጥቶ መቶ ብር ወይ 200 ብር ከተሰጠው ወደ ሌላ ቲም ይሄዳል። ያ አሰልጣኝ እንግዲህ አሁን ጉድ ስለበት ማለት ነው። እንግዲህ እንደገና ሌላ ማሰልጣኝ እኔ አሁን አንድ ኳስ ተጫዋች ሃፒ በርዝዴይ ልጆች አሉና እዛ ላይ ሳነብ ለአምስት ቲም የተጫወተ ተጫዋች ለአምስት ቲም መጫወት ምን ያህል ኳስ አሰልጣኞቹን እንደሚጠራ ይኸው። እኔ ስለ ሙስና ነገር ምናምን እሰማለሁ እንጂ በእኛ ጊዜ ነገር በፍጹም የማይታሰብ ነው። ግን ለውድቀት ይሄ ለማለት ለመጫወት ነው የለማለት። ሙሌ ወደ አንተ መጣው። እሺ እንግዲህ መቼም ዮሐንስ እንዳለው በእኛ ጊዜ እድሉም አልነበረንም ያን ያህል ብር የምናገኝበት እና እንዳልኩ እንግዲህ ከ15 ብር ላይ መስጠት አልችልም እና አሰልጣኞቹ ነው ያለ አሰልጣኞቹ። እነሱ እንግዲህ ምንድነው ጊዜው ልዩነት አለው። በእኛ ጊዜና አሁን ያሉ ልዩነት አለው። ግን ዋናው ለኢትዮጵያ ኳስ እኔ በራሴ ድሮ ከሰፈር እንጀምራለን። ራሴ አሁን እኔ ከሰፈሬ ዴይሊ በማረገው ጨዋታ ሜዳ እንደልብ ነበረን። ትምህርት ቤት እንጫወት ነበር። ክለቦች ውስጥ ሲና ቢ አለ፣ የትምህርት ቤቶች ውድድር አለ። ያ ሁሉ ፕሪፓሬሽኑ ብዙ ነበረ በድሮ ጊዜ አየህ። እና መሰረት ያለው ኳስ ነው የነበረው እና ክለቦቹን ሁሉ ጆይን ስታረግ በስሜት ነው እንዳለው ጆኒ በማሊያ ፍቅር ነው የምትጫወተው እና ያ ኮምፒቲሽኑንም ያሳምረዋል። የላቀ ተጫዋቾችም ይወጣሉ። አሁን እኛ ከህፃናት ገብተን ከህፃናት ነው ወደ አንደኛው ቡድን የገባ ነው እና በአሁኑ ጊዜ ግን እንደዛ አይነት ኦፖርቹኒቲ የላቸውም ልጆቹ እና የሀገሩንም ስፖርት ወደኋላ ይጎትተዋል። አንዳንድ ጊዜ ልጆቹን ብቻ ብሌም ማድረግ ሳይሆን ሲስተሙን መቀየር አለበት። ህፃናቶች ማደግ አለባቸው በኳስ በምግብ በብዙ ነገር እኛ ድሮ የምግብ እጥረት አለብን እነግርሃለሁ። እኔ ትሬኒንግ አድርጌ ሳንድዊች እየሸተተኝ መብራት ኃይል ክለብ እያለፍኩ እየሄድኩ ገንዘብ ስላልነበረኝ ቤቴ ድረስ ተርቤ ቤቴ ድረስ እገባ ነበር እና እነዛን አሳልፈናል። እኛ ግን በአሁኑ ጊዜ ትንሽ የተሻለ ነው። ስትራክቸሩን ማስተካከል ነው እና ጠንካራ እንዲሆኑ ማድረግ ነው።
የሀገሪቱን ስፖርት። ምክንያቱም ህዝቡ በጣም ያሳዝነኛል። የኢትዮጵያ ህዝብና የሜክሲኮ ህዝብ አንድ ነው። የናፈቀው ህዝብ ነው ውጤት። እውነቴን ነው የምነግርህ። ሁሌ ኮምፔር አደርጋለሁ ኢትዮጵያን ህዝብና የሜክሲኮ። ለምን ውጤት የላቸውም ህዝቡ እንደሚወደው ኳሱን እና እነዚህ ነገሮች አየህ ወደኋላ ይጎትቱታል ኳሱ። ፕላስ ውጪ ሄደው የሚጫወቱ ተጫዋቾቻችን በጣም ትንሽ ናቸው ከሌላው ዓለም ጋራ። አየህ አሁን ሌላ አፍሪካ ሀገሮች ሌላ ሀገር ሄደው ስለሚጫወቱ ተመልሰው መጥተው ለሀገራቸው በሚያደርጉበት ጊዜ ኮምፒቲሽኑ ሃይ ነው። እኛ ግን እዛው ሀገር ውስጥ የተወሰነ ስለሆነ ሁልጊዜ እንትናችን ያነሰ ነው። በትልቅ ደረጃ መወዳደር አንችልም። ለዚህ ነው አፍሪካ ዋንጫ እንኳን ማለፍ የሚያቅተን። ለምን ያንን የነሱን ስታይል አዳፕት ማድረግ አለበት እና በትልቅ ደረጃ መቀየር አለበት እና ያ ነው ብዬ ነው እኔ የምገምተው በእኔ አስተሳሰብ። አው ምንድነው አሁን ሙሌ እንዳነሳው ከሆነ ስትራክቸሩ ልክ ነው፣ ችግር አለው። አሁን በፊት የትምህርት ቤቶች ውድድር ነበረ፣ የቀበሌ ውድድር ነበረ፣ የከፍተኛ ውድድር ነበረ። ከታች ከሲ ቢ ኤ እያለ ነበር የሚሄደው፣ እድገት ነበረው። አሁን እንደዚህ አይነት ነገር እንዳይኖር ትልቅ ምክንያት ትልቅ ችግር ከሆኑ ጉዳዮች ውስጥ አንዱ የውድድር ሜዳዎች እጥረት አለ። በአብዛኛው ኮንዶሚኒየም ተሰርቶባቸዋል። ከዛ በተጨማሪም ሌላው ችግር ደግሞ ምንድነው የኔ እንደው በዋናነት አሁን በአንኳር ነጥብነት ላነሳው የፈለኩት ምንድነው ይሄ የሀገሪቷ ችግር እንደተጠበቀ ሆኖ አሰልጣኞችም አሁን ጆኒ ቅድም ያለው ነገር ያነሳው ነጥብ አለ። ምንድነው ያለው ጆኒ? አንድ ተጫዋች አንድ ክለብ መቆየት አለበት የሚል ነገር አለ። የኢትዮጵያ እግር ኳስ በዚህ ሰዓት ላይ የሚመራው በደላሎች ነው። ምንድነው ያ እነዛ ደላሎች አሰልጣኙ ራሱ እኮ የአጭር ጊዜ ኮንትራት የውል ስምምነት እንዲፈርም ነው እያደረጉት ያሉት። ያ ኮንትራት ዘመኑ ሲለቅ ከኮሚሽን ኤጀንቱ ጋር ይነጋገርና ሌላ ክለብ ይሄዳል። ሲሄድ ደግሞ ብቻውን አይደለም የሚሄደው፣ 10 ተጫዋች 5 ተጫዋች ይዞ ነው የሚሄደው። ያ ነው የገንዘብ ክፍያው። እንግዲህ በእናንተ ዘመን እንዳላችሁኝ 15 ብር ነበር፣ 120 ብር ነበረ፣ ምን ነበር። አሁን ላይ በሚሊዮን የሚቆጠር ነው አመታዊ ክፍያ የሚከፈለው የደሞዝ ማለት ነው። ነገር ግን ስፖርቱ ግን አላደገም። ዋናው የዚህ ችግር ምክንያት የውድድር ስፍራ ያደረጃጀቱ ችግር እንደተጠበቀ ሆኖ አሰልጣኞች ሙስና ይቀበላሉ። ያንን ሙስና የተቀበለ አሰልጣኝ እንዴት አድርጎ ነው ልጆቹን ማሰልጠን የሚገባው የሚችለው? ይህን ችግር ለመቅረፍ ምንድነው ማድረግ ያለብን? ጆኒ ካንተ ወደ አንተ ላምራ። ቅድም እንዳልኩ እኔ እንጃ ይሄ የሙስና ነገር አሰልጣኞች እንደዚህ በዚህ መልክ መጠራታቸው ራሱ አጸያፊ ነው። አለ ችሎታ ኳስ ተጫዋች ከተመረጠ ለሀገሪቱ እንደሚጎዳው እንግዲህ ፌዴሬሽን እንትን ማድረግ ይችላል። ይሄ በቃ በጣም ማይባኝና ወይም ደግሞ የማይቀበለው ስለሆነ በደላላ ይገባሉ የሚባለው ሰማለው አሰልጣኞች ገንዘብ ይቀበላሉ። እኔ እንጃ ብዙም የምለው ነገር ያው ፌዴሬሽኑ በዚህ ላይ አጥንተዋል አንዳንድ ነገር መወሰን አለበት፣ ግን አለበት ነው። ሙሌም እስኪ እንግዲህ አንተንም አስተያየት እናድምጥ። መቼስ ያው ከወታደር ቤተሰብ ነው የተገኘው። እንደዚህ አይነት ቆራጥ ውሳኔዎች ላይ ጠንከር ያሉ አስተያየቶችን ትሰጠናለህ ብለን እናምናለን። አዎ ምንድን ነው መሰለ ችግሩ፣ አሁን ጆኒ እንዳለው ነው። እኛ አካባቢው ስለሌለን ስለማናቀው ያው ሩመር ነው ሁልጊዜ የምንሰማውና አየህ ሰዎች ለኑሮ የሚያደርጉት ነገር ሁልጊዜ ጥቅማቸውን ስለሆነ አንድ ሳይድ ይበደላል። ህዝቡ ነው የሚበደለው፣ አገሪቷ ነች የምትበደለው። ግን ይሄንን ማቆምና ማስተካከል የሚችለው ፌዴሬሽኑ ነው። አሁንም በድሮ ጊዜ
በእኛ ዘመን አማተርና ፕሮፌሽናል ይባላል። እኔ እስከማውቀው ድረስ እኛ አማተሮች ነው። አዘ ፖኬት መኒ ይሰጣል እንጂ እንዳሁኑ ጊዜ በገንዘብ በመስጠት በመለዋወጥ አይደረግም። ለምን? ፕሮፌሽናል ከሆንክ የሀብት ፕሮፌሽናሎቹ ጋር ነው መጫወትም ያለብህ መሄድም ያለብህ። ህጉ ነው መከበር ያለበት። አየህ፣ አማተር ከሆነ ደግሞ አዘ ፖኬት መኒም ሆነ 30 ብር የሚስጡት 300 ብር የሚስጡት 10 ሺህ ብር የሚስጡት 1 ሺህ ብር የሚስጡት አዘ አማተር ነው መሄድ ያለበት እና ያ ነው ትልቁ ችግር ብዬ እኔ የምገምተው እና ይሄ ነው ብዬ ልልህ ለማድረግ ለኛ ይከብዳል። የማናውቀውን ነገር መስማት ስለሆነ ያላየነው ነገር ስለሆነ ይሄ ነው ብለን ማለት አንችልም። እኛ የምናየው ምንድነው ያው ኳሱ ውጤት አልባ መሆኑ በአሁኑ ጊዜ አፍሪካ ዋንጫ እንኳን ማለፍ አቅቶናል እና ኳሊፋይ መሆን አቅቶናል። ጎረቤቶቻችን ሁሉ እያለፉና ጥለውን እየሄዱ ነው እና ያ ትንሽ ያበሳጫል። ገባ? እና በፌዴሬሽን ደረጃ ካልተስተካከለ መዋቅሩ ከላይ ካልተቀየረ በስተቀር ምንም ለውጥ የለውም። ገባ? መፍትሄ አሁን ሙሌ የምትለኝ መፍትሄው ይሄ ነው። ፌዴሬሽኑ ጋር ነው ያለው ነው።